ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? ምን ትላለህ? አንዴ እንኳን ፎቃቃው ዝም በል ተሸንፈ ዝም ነው የሚለው ፎቃቃው እያለ ዝም በል ተሸንፈሃል ዝም በል shut the fuck up I told you shut the fuck up አልሰማህም ፎቃቃው እያለውላ ሶስት ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ ወይኔ ነው የኔ ባጀ ጆርጎ የኔ ሊዮኔል ሜሲ ኩኛዬ ኢመሬት ሜዳ የኔ መለማመጃ ነው አባቴ ሁለተኛ ጋር እንግዲህ ጋምባላ ከማንጄ ጋር ተከጃ ተደጋጋ አታገኝም ግሎሪ እንችላለን እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ ታውቃላችሁ አመመኝ ማለት ነው ማለት ምን አይነት ማለት እኛን ለማሸማቀቅ ቆርጦ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቆርጦ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም እንዳለ ይሄ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት ኧረ በስመ አብ ታመንኩ በቃ ታመንኩ እግዚአብሔር ነው የምላችሁ ታመንኩ አርቴታ ዋንጫ ልትበላ አይደል ኧረ ስለመድኃኒዓለም በቃ ልክ አይደለ ዙቢ አይወጣም እሱ የእግዚአብሔር ቃል አይሻርም ኧረ ወይ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አስለቅቅ እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን ለቀጣይ አስተካከለን በሰፊው እንገናኛለን አርቲስታ እንዴ ወደ ሀገሬ መለስከኝ ነው እንድምጥላ ወደ ሀገሬ መለስከኝ ይችላል ዩናይትድ ይችላል ጎል ሲያስፈልጋቸው ማለት ቪክተር ጎል አማራጭን አስገባኝ ቲጀሚው አልነገሩሽም ወይ ስሪፒስ ያንተን የበሰበሰ ማሊያ እኔ የምለብስ መስዬ ነበረ አንተ ጆሮን ትቆረጣለህ ጣትን ትቆርጣለህ ፀጉርን ትቆረጣለህ እኔ የንጉሱ የኃያሌ ማንቸስተር ደጋፊ ነኝ ነግሬሃለሁ በዚህ ቲም እምነት አለኝ አሁን ነገ ጆሮ የተቆረጠ ጣቱ የተቆረጠ ፀጉሩን የተቆረጠ የአርሰናል ደጋፊ ማየት ነው የምፈልገው እኔ በአላህ እኔ ይሄ ነገር ህልም ነው እንዴ በአላህ አርቴታ አንተ እኔ ዋንጫ ልትበላ አርቴታ ዋንጫ ልትበላ የቂጥህ ዋንጫ ይውለቅ እንጂ አንተ ዋንጫ አይደለህም የዛሬ ስንት ዓመት ታሪክ የከካ ሰውዬ ዛሬም በሜዳ አንተ እዛው ለዛው አላደክም በቃ አሳሰበ ስለንትን ስላላደገ ተመልሶ መጥቶ ጠጥቶ ሄደ ወይኔ ቢስሚላህ ወይኔ ለሶስት ኩል ጮት እሺ እኔ ነገር ህልም አረ ወይኔ ቢስሚላህ አረ ወይኔ ምን አይነት ግማታም የገማ ስብስብ ነው ያዝነው ይሄ ሁሉ ስኳድ ይዘን ቤስቱን ይዞ ገብቶ በሜዳችን የአተላ ስብስብ ሚኬል አርቴታ ዋንጫ የቂጥህን ዋንጫ እንዲ ነቅለህ ትበለዋለህ አትበላም አንተ መቼም በቃ አንተ እርግማን ዳርሰናል ደጋፊ እርግማን ምን አይነት ወይኔ አውዙ ቢላህ እኔ ይሄን መቀበል አልችልም አውዙ ቢላህ አረ የበሰበሰ በሜዳው ሶስት እኩል እየመራን ደግሞ ላጫም ጎል አግብተን
በዘገይም አልቀረም ዛሬ እጅግ በጣም ወሳኝ የሆነው ፕሬስ ኮንፈረንስ ከአርሰናሉ ጨዋታ በፊት ማይክል ካሪክ አካሂዷል። የባለፈው ጨዋታ ፋውንዴሽን እንጂ በቃ ምርጥ ቲም አያስብለንም ብለዋል። በአንድ ወቅት አርሰን ቬንገር በችሎታው ተማርከው ሊገዙት ቢሮቸው እያዋሩ እያለ አንድ ስልክ ተደወለላቸው ይላል ራሱ ማይክል ካሪክ። ከዛስ ፋብሪሃስ የሚባል አንድ 15 ዓመት ወጣት አካዳሚው ላይ ምርጥ እየሰራ ነው፣ ለዋናውን ቡድን ይሆናል። ስለዚህ እድገቱን ስለሚገታው የካሪክ ዝውውር ይቋረጥ የሚል የስልክ ጥሪ ደርሳቸዋል። እሳቸውም መልእክቱን ነግረውት ከቢሮቸው አሰናበቱት። እሱም የቶተናም ሆትስፐር ተጫዋች ሆነ። ቶተናም ባልገባ ወደ ዩናይትድ አልሄድም፣ ዩናይትድ ባልገባ ደግሞ ይሄ ዋንጫና እነዚህ 5 ፕሪሚየር ሊግ፣ አንድ ቻምፒየንስ ሊግ የኔ ላይሆኑ ይችል ነበር፣ ወይም ደግሞ አርሰናልም ሄጂ ዲፍረንት ስቶሪ በአርሰናል ቤት ሊኖር ይችል ነበር የሚል ሀሳብ ሰጥተዋል። ዴስፐሬት ቱ ፊኒሽ የሆነው ቤንያሚን ሼሽኮ ሌላ ርዕሱ ነበረ። እሱ በፍሌቸር ስል 2 ጎል አስቆጥሮ በቀጣዩ ግን ቤንች አርገዋል። ሞመንተሙን አይሰብርበትም ወይ የሚል ጥያቄም ተነስቶ ነበረ። አይ ትሬኒንግ ላይ በጣም ምርጥ እየሰራ ነው፣ ጆሽም ፖኬት ላይ ምናም ፒስ ነው። እሱ ደግሞ ሴስኮ ከኋላ ሲሮጥ ቢሃይንድ ላይን ሲሮጥ አሪፍ ነው። እንቡሞ ደግሞ ዲፍረንት ካራክተር ነው። 9 ቁጥር አድርጌ ከብሩኖ ጋር አሪፍ ኮምቢኔሽን ሰርቻለሁ። መሀል ላይ ፕሮግረስ እንዳይደረግ ሁሉም እንደየጨዋታ ስልቱ ይሰለፋሉ ይላል። ሌላው አነጋገሩ ዜና የካሰሚሮ ካሴ ነው። እሱ በሲዝኑ መጨረሻ ለመውጣቱ ያንተም እጅ አለበት ወይስ ዲስከሽኖች ነበሩ ወይ ምናምን ተብሏልና ሲዝኑ ምርጥ አርጌ ነው መጨረስ የምፈልገው ብሎኛል። ምርጥ ጊዜ እንደሚያሳልፍ ታውቋል። ግን ብዙ ውይይቶች ነበሩ። ግን ኦሬዲ የእሱ ሀሳብ ስለሆነ ነው እንጂ ይህን ያህል ተጽዕኖ አላረኩም የሚመስል አስተያየት ሰጥቷል። የማቲያስ ደሊክት ጉዳት ደግሞ ሁሌ ይደርሳል። ሳምንት ሩበን አሞሪም ራሱ እያለ በቃ ኔክስት ዊክ ነው ይገባል የሚመስሉ አስተያየት ሰጥቷል። ግን እስካሁን ይሄ የገጠመው ጉዳት ባሰብነው ልክ ሪከቨር እያደረገ አይደለም፣ ወይም ደግሞ እኛ ባሰብነው የታይም ስፓን መሰረት እየተሻለው አይደለም። ግን አሁንም በቅርቡ የሚመለስበት እድል አለ የሚል ሀሳብ ሰጥተዋል። አርሰናል እጅግ በጣም ምርጥ ቡድን ነው። ዋት ዴይ አር ኦፈሪንግ ምርጥ ነው በቻምፒየንስ ሊግ በፕሪሚየር ሊግም ብሏል። እና ከባድ ጨዋታ ነው የሚጠብቀን፣ ቀላል ጨዋታ አንጠብቅም። ግን እኛም የራሳችን ሀሳቦች አሉን የሚል ሀሳብ ሰጥተዋል። ስለ ኮቢ ሜኑም ተጠይቆ ነበር። ኮቢ 13 እና 14 ዓመቱ እያለ ነው የማውቀው። በጣም መወዶ ጨዋች ነው፣ በጣም ጀግና ጨዋች ነው። በአንድ ወቅት በፕሬስ ኮንፈረንስ እሱ አሰልጣኝ ሲሆን የማንቸስተር ራሱ ቡድኔን በሱ ዙሪያ ብሰራ ደስ ይለኛል ብሎ ነበረ። እኔ የሲቲውን ጨዋታም ደግሜ ሳየው ፊልፋደንን ትራክ ሲያደርግ የነበረ በስፔስ ይዘጋ የነበረበት መንገድ ቀለል አድርጎ ነበር ሲጫወት የነበረው። ሂ ዋዝ ኢንጆይንግ ኢት ብሏል እሱ ራሱ። ሌላ ዲዬጎ ዳሎ ነው የመጨረሻ ሀሳባችን። ሲስቅ ባለፈው በቪዲዮ አይታችሁታል። ዲዬጎ የሆነ ኳስ ሲያሳግን ቢጫ አይቶ ከዛ በኋላ እንደዛ የተጫወተበት መንገድ በ10ኛው ደቂቃ ቢጫ አይቶ ከምርጥ ዊንገር ጋር እንደዛ አንድ ላርጎ 1-1 10 እየተገናኘ የወጣበት መንገድ በጣም አድንቄዋለሁ። ፐርፎርማንሱ ትሬኒንግ ላይ ጀግና ነው ብሏል። ብቻ ማንቸስተር ባሸነፈና እርቃናችንን በጨፈር ትላላችሁ። ይመቻችሁ። ላይክ ሼር ማድረግ ሀሳቦቻችሁን አስቀምጡልኝ። ቻው። ምንድን ነው እግዚአብሔርን ድምፄ ተዘጋ። እኔ ሜሪኖ ሲያገባ ካምባክ የምናደርግ መስሎኝ መጮሂ። ወይኔ ድምፄ፣ ወይኔ የተጣለት ምን ያለ እግዚአብሔርን ምን አርሰናል በጣም አችሉ፣ በጣም ነው ማችሉ። ሜዳችሁ ጂንስ ሱሪ አድርገው ነው እንደ የገቡት የኛ ተጫዋቾች። ጂንስ ጠባብ ጂንስ ሱሪ አድርገው የገቡ ነው የሚመስሉት። ምንም መጮት አይችሉ፣ መሮጥ አይችሉ። ሙሉ ለሙሉ እንበለታለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ! በዚህ በተጣለት እናቴ ትሙት ዴ ዋው! ምንድን ነው ኦዴጋርድ? ምንድን ነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለቤ እንዳትጮት። 7 ቁጥር ቀሙት። ማን እንዳትለብስ ማንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊጉ እንዳትሰጡን፣ በእናታችሁ እንዳትሰጡን። በእናት ምንድን ነው የምንሰራው? ለዚህ ነው ዩናይትድን ምን ደግፈው። ይሄንን ወቁልነ። ለዚህ ነው ይቻላል። ሲጀመር ማንቼ ብራንድ ነው ብለሻል። አምና ሁልሽም የአርሴናል ደጋፊ ወተሻርለ። ይኸው ብራንድነቱ እኛ ጋር ብቻ ነው እንደሚሰራው። የሞተው ማንቸስተር ዩናይትድ አሸነፋችሁ አይደል እንዴ ስትሉ የነበራችሁት እናንተስ? ታዲያ የሞታችሁ ሞት በቃ ሙትት እያላችሁ ሲጀመር እኔ አርሰናል አገባ ብዬ አልይዞ ይሄንን ጨዋታ
እኛ ጋር ማን ይቀጣል? ኩኒያ ዶርጉ እምቡሞ አይደሉ? ይሄው እናንተንም ዛሬ ቅጥታ ታደረጉልኝ። ኩኒያ እንደዛ የማይታሰብ አሲስት አይደል ያደረገው? ዛሬ የማይታሰብ ስክሪመር የሆነ ጎል በቃ ዳንስሽ ራሱ ሲያምር ኩኒያ በእናትሽ። እኔ አርሰናል አገባ አልለውም። ኦንጎል ኤፍሲና ሴት ፒስ ኤፍሲ በቃ ዶርጉ ከመቼ ጀምሮ ነው እንደዚህ የሚችለው? ቆይ እንዴ ከመቼ ጀምሮ ነው እንደዚህ አይነት ኳስ የምመታው? አንተ ምንድነው? ሰሞኑን የሚገርም ፎርም ላይ ነው ያለው ከኛ ጋር ከኒውካስትል ጋር ዛሬ እቺስ መላጣ እነ ጋብርኤልና ሳሊባ መሀል ፍንፍን ስትል ቀላል ሰው መስላለች። በቃ እምቡሞ ብሩኖ ዲያሎ እምቡሞ ኩኒያ ብሩኖ ምናምን ነው ሰሞኑን ማለት ነው። 4 ነጥብ። አይ ማንቺ ለምን ነጠቅሽኝ? እኔን 3 ነጥብ 1 ነጥብ ነበር ባለፈው ሳምንት ምናምን እኮ በ9 ነጥብ መራቅ የምትችሉት ጌም ነበር። አሁን 8 ነጥብ ነው 4 ነጥብ። አርሰናል ይበላል። ወገና ጨብጭብ፣ ኧረ ጨብጭብ። ማይክል ካሪክ በማንቸስተር ዩናይትድ ቤት ምንድነው እያስመለከተን የሚገኘው? በሁለት ጨዋታ ሁለት የፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ የሚገኙ ፈታኝ የሚባሉ ቡድኖችን ድል በማድረግ የሚገርም ውጤት በማስመዝገብ አሁን ላይ ማንቸስተር ዩናይትድን ወደ ቶፕ ፎሩም መልሶ ማስገባት ይችላል። የዩናይትድን ስራ ቀላል ያስመሰለ ሰው ሆኖ አግኝቼዋለሁ ማይክል ካሪክ። እርግጥ ይሄ ውጤቱ ይቀጥላል አይቀጥልም ራሱን የቻለ ጥያቄ ነው። ነገር ግን ባለፉት ሁለት ጨዋታዎች ያሳየው ነገር መደነቅ ያለበት ነው ብዬ አስባለሁ። የትኛውም እግር ኳስ አፍቃሪ ማድነቅ አለበት። ማንቸስተር ሲቲ ኢታድ ድረስ ተጉዞ ከሚገርም ፐርፎርማንስ ጋር ለዛውም በሎ ብሎክ በካውንተር አታክ ሲጫወት የተመለከትነው ቡድን ነበር። 2-0 ማሸነፍ ችሎ ነበር። ዛሬም አርሰናልን የፕሪሚየር ሊጉ መሪ ቡድን ዛሬ ድል ማድረግ ችሏል። ፕላስ በፕሪሚየር ሊጉ እስካሁን ባለው ጉዞ በየትኛውም በሁሉም ውድድሮች በአጠቃላይ አርሰናል በኤምሬትስ ምንም አይነት ሽንፈት አልገጠመውም ነበር። የመጀመሪያውን ሽንፈት በዚህ አዲሱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ አማካኝነት የገጠመው 3 ጎል ሲቆጠርበት በዘንድሮው የውድድር ዓመት ለመጀመሪያ ጊዜ ነው። ከ2017 ጀምሮ ዩናይትድ ኤምሬትስ ላይ መጥቶ አርሰናልን አሸንፎ አያውቅም ነበረ። እንደዚህ አይነት ጀብደኝነት ዩናይትድ በሰር አሌክስ ፈርጉሰን ጊዜ ነበር ሲያደርግ የተመለከት ነው። ማይክል ካሪክ ግን በሁለተኛ ጨዋታው እንደመጣ እንግዲህ ይህንን ማድረግ ችሏል። ምን አይነት ጊዜ እያሳለፈ እንደሚገኝ በጣም የሚያስደንቅ ይመስለኛል። ለደጋፊዎቹ በጣም አስደሳች የሚባል ጊዜ ነው። ይሄ ውጤት ግን ጥያቄው ይቀጥላል ወይስ አይቀጥልም የሚለው መሆን ያለበት ይመስለኛል። ለማንኛውም ማይክል ካሪክ ግን አስደናቂ አጀማመር በዩናይትድ ቤት እያስመለከተን ይገኛል። ምን አይነት ማንቸስተር ዩናይትድ ነው የምንመለከተው ጋይስ? በአሰልጣኝ ካሪክ ስር እንግዲህ ቀያይ ሰይጣናቱ የምር ሰይጣን መሆናቸውን እያሳዩ ይገኛሉ። አርሰናሎችን እንግዲህ ዘንድሮ ሜዳቸው ላይ አንድም ቡድን ሊያሸንፋቸው አልቻለም ነበረ። ዩናይትድ የኤምሬትን ስቴዲየም እስኪረግጥ ድረስ ማለት ነው። ዩናይትዱ ዛሬ አርሰናልን በሜዳውና በደጋፊው ፊት 3-2 በማሸነፍ እንግዲህ ለማንቸስተር ሲቲና ለአስቶን ቪላ አስደናቂ ውለታ በመዋል እነሱም እንግዲህ ቶፕ 4 መግባታቸውን እንግዲህ ያረጋገጡበትን ውጤት ማስመዝገብ ችለዋል ማለት ነው። በነገራችን ላይ አርሰናል ነበረ ጨዋታውን ማርቲኔዝ ራሱ ላይ ባስቆጠረው ግብ መምራት ጀምሮ የነበረው። ከዛ በኋላ ግን ማንቸስተር ዩናይትዶች የማርቲን ዙቢሜንዲ ስህተት ተጠቅመው በብሪያን ምቤሞ ዩናይትድን አቻ ካደረጉ በኋላ ወደ ጨዋታው በመመለስ አርሰናልን ድል ማድረግ ችለዋል። መድፈኞቹ እንግዲህ በሚኬል ሜሪኖ ግብ 84ኛው ደቂቃ ላይ ወደ ጨዋታው ተመልሰናል ብለው የነበረ ቢሆንም ማቴዎስ ኩኛ እጅግ በአስደናቂ ግብ ዩናይትድ ድል እንዲያደርግ ትልቁን ሚና ተወጥቷል። ዶርጉ የሚያስቆጠራት ግብ በጣም አስደናቂ ነበረች ማለት ነው። እንግዲህ ማንቸስተር ዩናይትድ ዛሬ ድል ማድረጉን ተከትሎ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ወደ 4 ጠቧል ማለት ነው። ምክንያቱም ትላንትና ሲቲ ያሸንፏል፣ ከአስቶን ቪላም ጋር እንደዛው በ4 ጠቧል። ዩናይትድ ደግሞ ቼልሲን በመብለጥ ቶፕ 4 በመግባት እንግዲህ የዘንድሮ ሻምፒዮንስ ሊግ ጉዞውን እንግዲህ ያሳመረበት ውጤት ማስመዝገብ ችሏል። በነገራችን ላይ ዩናይትድ በዚሁ የሚቀጥል ከሆነ ከሻምፒዮንስ ሊግ የሚያስወጣው ማንም ቡድን አይኖርም ማለት ነው። ስለዛሬው ጨዋታ ምን ትላላችሁ? አርሰናልስ እንዳለፉት ዓመታት ዋንጫውን አሳልፎ ይሰጣል ወይስ ምን ይፈጠራል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት ፎሎ ማድረግ አይረሳ። ይመቻል። እኔ እኮ ዋንጫውን አጣዋለሁ ብዬ አይደለም፣ ዋንጫውን እንደማላጣው እርግጠኛ ነኝ። ምንም አይነት ዋንጫ የምናጣው ዋንጫ የለም። ግን በዚህ ገልቱት መሸነፍ ማለት ዋንጫውን እንዳጣሁት ነው የቆጠርኩት። ዋንጫውን ግን እኛ ነን የምናነሳው። እኛ አርሰናሎች ተሸነፍንም አሸነፍንም ሁሌ ያለን ነው ምልህ። ዋንጫው የኛ ነው። አሁንም አልሰማህም? ድጉን ደረመሱትኝ። ልክ ማንቸስተር ሲያገባ ደጋፊዎቹ ምን እንዳሉ ታውቃላችሁ? ይችላል ማንቼ ይችላል አሉ። እውነት ነው፣ ማንቼ ዛሬ ይችላል። ትችላላችሁ። አንድ ሳምንት ሙሉ ማሊያችሁን ልለብስ ነው፣ ቃል በተግባር በቀጣይ ቪዲዮ የእናንተን ማሊያ ለብሼ ነው የምመጣው። የእናንተን ማሊያ ለብሼ ነው የምመጣው። ወይኔ ወይኔ፣ አፍልቼ ነበር። እስቲ ይሄ ማሊያ ያምርብኛል አያምርብኝም የሚለውን የስራን ይስጥ አርቴታ፣ የስራን ይስጥ። በቀጣይ ቪዲዮ እንገናኛለን።
ይዘው ፉንፉን የማይረባ መድፍ ፉከራ በስቷል በነዛውን አፍ አላወቁ እንደው ወይስ ረስተው እኛ ስንተኩስ እነሱ ሸሽተው በእኛ ስኬቶች እጅግ ተደንቀው አጨብጭበው ማንቺ አንበሳ ዛሬ ዝቅ ቢል በሱ ዝቅታ መድፉ እንዲሸቅል አንፈቅድለትም እንገለዋለን በገዛ ሜዳውን ረግጠዋለን አጨብጫቢው መድፍ ተዋድብ ዛሬ ደርሶ አታስቀድም ከስራ ወሬ አይታል ሳምንት ያንተን ሙሽራ ሚስቱን ስንቀማው ምንም ሳንራራ ለአጨብጫቢው ላንተ ለሚዜው ከቶ እንዴት ያንሳል ማንቺ ቀብራራው ትጨነቃለህ በገዛ ሜዳ አው በገዛ ሜዳ ትጨነቃለህ ማንቸስተር ይቅደም ጉኩኛ ዶርጉኩኛ አንበሞ ምናም ዛሬ በሉት ኳስ ተቀባብሎ ነበር አይደል እንደዛ ስትሉ የነበሩት ዛሬ የሚገራርም ኳስ የሚገራርም ጎል ማለት ነው ስለዚህ ዶርጉኩኛ አንበሞ መባል አለበት ዛሬ እኔ እንዳልኳችሁ ነው ምናልባት ይሄንን ቪዲዮ ነገ ሳይው ምና ወይ ፕራይቬት አደርገዋለሁና ሊደብረኝ ይችላል ግን የሆነ ወይ ደግሞ ቪዲዮ መስራት ባልጀምር አጠገብ የሆነ ሰው ኑሮ ምናን ከሱ ጋር እንደፈለክ ኮርቺ ቡድኔንም ሰድቤ ተጫዋቾችንም ምናን በቃ ይሆናል አይደል እንደዛ ቢሆን ደስ ይለኝ ነበር ግን ህመም ነው በቃ እግዚአብሔርን እኔ ሱፐር ሚኬል አርቴታ ለኛ ዋንጫ የሚያመጣልን ሰው እኛን የሚከሰን ሰው ማሊያ ተቀይሮ ነው እንዴ ዩናይትድ ነበሩ የዋንጫዎቹ ቡድኖች ማሊያ ተቀይሮ ነው እና አልገባኝ ዙቢሜንዲ እንደዛ እኔ አመቱ ሙሉ ደደብ ያሉን እንዴት ዩናይትድ ጋር ስንጫወት እንደዚህ ደደብ ትሆናል እንዴት እንደዚህ አይነት ፓስ ይሆናል እኔ እኮ አንደርስታንድ የሚደረግ ፓስ እኮ አለ ግን እንዴት እንደዚህ አይነት ፓስ ታደርጋለህ በፈጣሪስ ምን አይነት አርቴታ እሺ እኮ አሰላለፉና መስሎ ሞከርኩ አይደለ ችግር የለው ሰከንድ ሃፍ ላይ ፈርስት ሃፍ እስኪ ከጂውስ ምን አይነት ኢንቮልቭመንት ነው ያገኘነው በፈጣሪ ስም ቪክተር ዮኬሬስም ገብቶ ሌላ ነገር ያመጣል እያልኩ አይደለም ግን ምን አይነት ኢንቮልቭመንት አየ ኦዴጋርድ የሚባል ተጫዋች በቃ ትልቅ ጨዋታ አይሆንም እኔ በቅቶኛል የሱ ልጅ ነገር በቅቶኛል በቃ ፈርስት ሃፍ እነሱ ተጫዋች ተመልሶ መግባት ነበረባቸው በዩናይት ምን ነበር እሺ አሰልጣኙ ይሳሳት ተጫዋቾቹ ሜዳ ውስጥ ያሉት ከዴክላን ራይስ ውጪ ምንድነው ሲያደርጉ የነበሩት አረ እግዚአብሔርን ታመምን አረ በስማ እኔ አሁንም በድጋሚ ዩናይትድ ደጋፊዎችን ይቅርታ ማለት ነው ፈልገው በቃ እንደዛ ስለወሩ እንደዛ ስለመሰለኝ በጣም ይቅርታ እግዚአብሔርን ከልቤ በቃ እኔ አሙኛል በቃ ሰችቶኛል